በጣም ከባድ በሆነ ዘመን ላይ ነን ያለነው እና ለአንድ አገልጋይ የአገልግሎት ስኬት የሚባለው ወርቅ አይደለም፣ ብር አይደለም፣ ቢላ ቤት መግዛት አይደለም፣ ወይም ትላልቅ ኮንፈረንሶችን ማዘጋጀት አይደለም፣ ወይም ትላልቅ ቢልዲንግ መስራት አይደለም። ስኬት የሚባለው አንድ አገልጋይ ስኬት የሚባለው ወገኖቼ አሜሪካ መግባት አይደለም፣ ካናዳ መግባት አይደለም ወገኖቼ፣ ጀት መግዛት አይደለም፣ V8 መግዛት አይደለም። እሱ ተራ ነገር ነው። እሱ እነ ሙሐመድም እነ አሊም አላቸው። እሱ ተራ ነገር። አሁን የኛ እሱ ችግር አይደለም። ጀት እነ ሙሐመድ አላቸው፣ እነ አሊ አላቸው። ቢላ ቤት እነ አሊ አላቸው፣ እነ ሙሐመድ አላቸው። እነ ደብተራዎችም አላቸው፣ ቢላ ቤት አላቸው። የኛ ግን እውነት ክራይስት ኢየሱስ በውስጣችን ካለ እውነቴ ነው የምላችሁ የአንድ አገልጋይ የአገልግሎት ስኬት የምንለው ትልቁ ነገር የክርስቶስ ሕይወት ያለው አገልጋይ ነው። ትልቅ እኔ ስኬት ምን በህይወቴ ዘመን ምሳሌ ማደርጋቸው እና ሐዋርያው ጳውሎስን ተመልከቱ። ምሳሌ የምናደርጋቸው ማለት ትልቅ ስኬት ሳክሰስ እከሌ ተሳክቶለታል የሚባለው መኪና፣ ልጆች፣ ቤት፣ ሚስት፣ ብር ባንክ ቤት ስላለ ያ ስኬት አይደል። ያ የሚጠፋ ነገር። ያ ግን ክርስቶስን መምሰል ማለት የክርስቶስ አካል መሆን ከምንም ነገር ይለያል። ከጨለማ ተለይቶ፣ ከኃጢአት ተለይቶ፣ ከውድቀት ተለይቶ ኢየሱስን መምሰል ማለት እሱ ነው ከባድ ነገር። የአንድ አገልጋይ ስኬት ዛሬ በጣም ዲፕሊ ማየት እንፈልጋለን፣ መጸለይ እንፈልጋለን። ማንም ሰው ወደዚህ ህይወት፣ ወደ አገልግሎቱ፣ ወደ ፓስተርነቱ፣ ወደ ባለራዕይነቱ፣ ወደ ነቢይነቱ፣ ወደ ዘማሪነቱ፣ ወደ አገልጋይነቱ ሲመጣ አስቀድሞ አንድ ሰው ክራይስትን መምሰል አለበት። በንግግሩ፣ በኑሮ፣ በጸሎቱ፣ በመመላለሱ ያለው ሪሌሽንሺፕ ከሰዎች ጋር ክራይስትን መላበስ አለበት። ይሄ በጣም ማንም ሰው ተነስቶ የሚያገለግልበት አገልግሎት አይደለም። አገልግሎት ማለት ጥሪ ነው። አገልግሎት ማለት ዕውቀት ስላለን፣ ገንዘብ ስላለን፣ አሜሪካ ስላለው፣ ካናዳ ስላለን የምናገለግለው አገልግሎት አይደለም። አገልግሎት የክርስቶስ ጥሪ ያለው በውስጡ። ስለዚህ ጥሪ ያለው ሰው ደግሞ ክራይስትን ነው መግለጥ ያለበት። በፍቅር፣ በአስተሳሰብ፣ በአመራር ወርዶ በማገልገል፣ እግሩን በማጠብ፣ የደከሙትን በመጠየቅ፣ የታመሙትን በመጸለይ፣ ቤት ለቤት ህብረት በማድረግ ይሄ ነው ክራይስት የማይገባ ስፍራ ተገባናል። የማይገባ ስፍራ የማይገኙ ሰዎች ጋር ሲገኝናል። ከኃጢአተኞች ጋር፣ ከወደቁ ሰዎች ጋር፣ ካዘኑ ሰዎች ጋር። ስለዚህ የአንድ አገልጋይ አገልግሎት ስኬት ነው ወይም የክርስቶስ ምሳሌ እንጂ ኢየሱስ ነው። የክርስቶስ ምሳሌ አንድ አገልጋይ መላበስ አለበት። አንድ አገልጋይ እንደ ክርስቶስ አክት ማድረግ፣ አለበለዚያ ይሄን ዓለም ልናሸንፍ አንችል። በገንዘብ አንችል፣ ፈጽመን አንችል። በእውቀት አንችል፣ በሰው ብዛት አንችል፣ በአባል ብዛት አንችል፣ በህንጻ ትልቅነት አንችል። በዚህ ዓለም ላይ አሸናፊ ለመሆን ከፈለገን ክራይስትን በህይወታችን ላይ መሳል አለብን። ክራይስትን መምሰል አለብን። ልባችን፣ አገልግሎታችን፣ ጸሎታችን፣ እይታችን ክራይስትን መግለጥ አለብን። እስቲ ሁላችሁም ክራይስትን ተመልከቱ። መስቀል ላይ ተሰቀለ፣ ተገረፈ፣
ወረደ። የማይገባውን ነገር እስቲ የክርስቶስን የመስቀሉ ጉዞ ተመልከቱ እባካችሁ። አንድ ጊዜ እስቲ የኢየሱስ የመስቀል ጉዞ ተመልከቱ። እንዴት ነው ፕሮሰሱ? እንዴት ነው እርምጃው? እንዴት ነው ጸጋው? እንዴት ነው አመለካከቱ? እኛም በዚህ ዘመን የመስቀል ውጤት ነው ማድረግ ያለብን። ስለዚህ ማንኛውም አገልጋይ በዚህ በመስቀሉ ጉዞ ውስጥ ማለፍ አለበት። ማንኛውም መሪ በዚህ ኢየሱስ የክርስትና ሕይወት አሳይቶናል። እንዴት በመስቀሉ እንዴት በዛ አልፎ እንዴት ሕይወት ሰጠ፣ እንዴት ጨለማን ወደ ብርሃን እንደቀየረ፣ እንዴት ሞትን እንዳሰነፈ፣ እንዴት የትንሣኤ ይሄ ፕሮሰስ አንድ አገልጋይ ካላደረገ ተግባራዊ ካላደረገ ነገ አንድ ነገር ሲሆን ያንን አገልጋይ በአገልግሎቱ ስፍራ አናገኝ። ስለዚህ አንድ አገልጋይ ወይ አንድ ክርስቲያን የክርስቶስ የአገልጋይነት ልብ መኖር አለበት። የሚታዘዝ ልብ፣ ቃሉን የሚሰማ ልብ፣ መንፈሱን የሚሰማ ጆሮ፣ የመውደድ የማፍቀር ይቅር የማለት አንዳንዴ አጋጥሟቸው ኤኬሌን ይቅር ከማለት እሞታለሁ የሚሉ ሰዎች አጋጥሟቸው። ኤኬሌን ይቅር ከማለት ይሄ ማለት he don't have Christ life ማለት ነው። ክራይስትን አያውቅም። ክራይስት ያለ አንዳች ቅድመ ሁኔታ ይቅር ብሎናል። ያለ አንዳች ከኛ ደም አልወሰደም፣ ከኛ ብር አልወሰደም፣ ከኛ ወርቅ አልወሰደም፣ አላሰርንም። ያለ አንዳች ቅድመ ሁኔታ እኔ ፈልጌ ሳላፈቅር ራሱ እኔ ጋር ድረስ መጥቶ ዋጋ ከፍሎ ደሙን አፍስሶ እኔን ነፃ አውጥቶኛል። ስለዚህ እኛም ያለ አንዳች ቅድመ ሁኔታ ይቅርታ ለሚገባው ይቅርታ ማድረግ አለ። ይሄ የአገልጋይ ኳሊቲ፣ ይሄ ክራይስትን የሚመስል ህይወትን ነው የሚያሳየው። ስለዚህ ዛሬ በዓለም ላይ የትኛውም ቦታ የምታገለግሉ ቅዱሳን የእግዚአብሔር ሰዎች፣ ፓስተሮች፣ ነቢያቶች እግዚአብሔር አንድ ነገር ሊያስተምረን ይፈልጋል። ጌታ ኢየሱስ ምን አለ? ከኔ ተማሩ ነው ያለ። go and read። ከኔ ተማሩ፣ የዋነትን ከኔ ተማሩ፣ ፍቅር ከኔ ተማሩ። ስለዚህ ይሄ ይቅር አይልም ልቅል አይልም ማለት ከማን ነው የተማሩ? ከአጋንንት ነው፣ ከሰው አይደለም። በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ካሉ ራሳቸውን በራሳቸው ያስራሉ፣ ኬጅ ውስጥ ይገባሉ። ምንም ለውጥ ሊያመጣ አይችልም። ለጊዜው የሚኖሩ ይመስላሉ፣ ግን ዴድ ስፒሪቹዋል ላይፍ ነው ያላቸው። የሞተ መንፈሳዊ እንቅስቃሴ ነው በህይወታቸው ያለው። ምንም መዓዛ የሌለ፣ ምንም ለውጥ የሌለ ማለት ነው። ስለዚህ እኛ እዚህ ምድር ላይ ስናገለግል ኢየሱስ ከኔ ተማሩ ብሎ እንዳስተማረ የእርሱን ህይወት ሞዴል ምሳሌ ማድረግ ያስፈልጋል። I have to act like Christ። ኢየሱስን ወደ መምሰል ነው ማደግ ያለብን። ኢየሱስን ወደ መልበስ በፍቅር በጸጋ ሃሌሉያ፣ በማየት በማገልገል ሃሌሉያ፣ በመገለጥ ሃሌሉያ፣ በትንቢቱ ማንን? ክራይስትን መምሰል አለብን። በዚህ ዘመን ወገኖች እኛ እነ እከለን ነው ምን የእከለን አይነት ቤት፣ የእከለን አይነት መኪና፣ የእከለን አይነት ጸጋ፣ የእከለን አይነት ስብከት፣ የእከለን አይነት መገለጥ፣ የእከለን አይነት ትንቢት፣ የእከለን አይነት ቸርች ኖ። እግዚአብሔር እከሌላ ራሱ ኢየሱስ ክርስቶስ ነው የተናገረው። ይሄን ኢየሱስ የተናገረውን ነገር በምንም ነገር ጋራ መለወጥ አንችልም፣ መቀየር አንችልም። ስለዚህ
ጌታ ኢየሱስ ክርስቶስ ወደ ምድር ታዞ ነው የመጣው። ጌታ ኢየሱስ ወደ እሺ ብሎ ታዞ ለአባቱ ለአቡ ፈጽም የተባለው ነገር ልፈጽም ነው ወደዚህ ምድር የመጣው። እኛም ሌላ ነገር እንድናደርግ አይደለም ክራይስት በእኛ ውስጥ ያደረው፣ እውነትን እንድናደርግ፣ እውነትን እንድንፈጽም፣ ለእውነት እንድንጨክን፣ ለእውነት እንድንቆም ክራይስት በውስጣችን አለ። አለበለዚያ ዋጋ ያስከፍላል። ክርስትና ዋጋ ያስከፍላል። ጌታችን ኢየሱስ ክርስቶስ ትልቁ ነገር የሚታዩት የአባቱን ፍቃድ መፈጸም ነበረበት፣ ፈጸመ። ማድረግ ነበረበት፣ አደረገ። አንድ አገልጋይ ዕለት ተዕለት መጸለይ ካለበት መጸለይ አለበት። ወደ አገልግሎቱ ከመግባት በፊት ለምሳሌ ጌታችን ኢየሱስ ክርስቶስ 30 ደቂቃ ለማስተማር ስንት ጊዜ ነው በበረሃ የሚያሳልፈው? በጣም ብዙ ሰዓት በጸሎት ላይ መጽሐፍ ቅዱስን በማንበብ በጣም ብዙ ሰዓት ከማገልገሉ በፊት ከአባቱ ጋር ይነጋገራል። ከአባቱ መልእክት ይቀበላል። ውስጡ በመልእክቱ ይሞላል። ያ ጉባኤ ይፈታል። ከሰማይ ከምድር ሳይሆን ከሰማይ ተቀብላችሁ ወደዛ ኮንፈረንስ ስትገቡ፣ ወደዛ ፕሮግራም ስትገቡ። አሁን የኛ ትልቁ ችግር ምን እንደሆነ ታውቁታላችሁ? ከኔ ጭምር ቀድመን አናነብም። ምን እንደምንሰብክ ቀድመን አንዘጋጅ። ቀድመን መላልሰን ያንን ክፍሉን በቃ በደንብ ዲፕሊ ገብተን አናደርግ። ከዛ የተነሳ ህዝቡ ወደ ቤተ ክርስቲያን ይመጣል፣ ፈውስ የለም። ህዝቡ ወደ ቤተ ክርስቲያን ይመጣል፣ መገለጥ የለም። ህዝቡ ወደ ቤተ ክርስቲያን ይመጣል፣ እንደታሰረ ይመለሳል። እኛ ግን የምናገለግለው አገልግሎት ቦታ ወስደን ጊዜ ወስደን በእግዚአብሔር ፊት ጾመን ለጉባኤው የሚጠበቀው ለጉባኤ የሚሆነው መልእክት መቼም ቢሆን ክርስቶስ አይከለክለን። እሱ 24/7 ኦፕን ሄቨን ኦፕን ከልክሎ አያውቅም። ስለዚህ አሁን ምንድነው በዚህ ዘመን ላይ እያየን ያለ ነው? እኔ ልምድ አለኝ ነው። አሁን ልምድ ያለው አገልጋይ፣ ልምድ ያለው ነቢይ፣ ልምድ ያለው ፓስተር፣ ልምድ ያለው ነቢይ በቃ አሁን ይሄ ነው። አሁን የጌታ ክብር ጥለና የጌታ ክብር ጥለና ጌታ ኢየሱስ ብዙ ሰዓት ወስዶ ከማገልገሉ በፊት እስቲ ተራራውን ስብከት እዩ። በተራራ ስብከት ላይ ሄዳችሁ ማቴዎስ ላይ ስትመለከቱ ወገኖቼ እያንዳንዱ ፐርፎርማንስ ጌታችን ኢየሱስ ክርስቶስ ተአምራትን ሲያደርግ የነበረው ድንቅን ሲያደርግ የነበረው ብዙ ጊዜ ከአብ ጋር ያሳልፋል። ዛሬ ይህን ህይወት እግዚአብሔር ከኛ ዕለት ተዕለት አገልግሎት ዕለት ከዕለት ፕሮግራሞቻችን ዕለት ኤክስፒሪየንስድ ከሆነ እየሞተን ነው የምንሄደው። ስለዚህ የክርስቶስ አገልጋይነት የመታዘዝ ህይወት እንዲበዛልን መጸለይ ያስፈልጋል። ትውልድ ለዚህ ነው በብዙ ጥያቄ ውስጥ ያለው። የክርስቶስ አገልጋይነት የመታዘዝ የይቅርታ ልብ ካለው ደግሞ እጅግ ፍሬያማ እንሆናለን።